አካባቢ ፈርቻታለሁ ማለት ነው። የሆነ ምናምን ነገር አያጣውምና እየፈራሁ ነው። በቃ የሆነ እንጨት ተጠራቅሞበት ስለተቀመጠ በጣም ነው የሚያስፈራው። የሆነ ነገር ምናምን አይጠፋውምና ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም ብቅ ብያለሁ ማለት ነው። ዛሬ ልማት ነው። ዛሬ ስራ ልሰራ ነው እንግዲህ ብቻዬን ማለት ነው። ቤቴን ለማጠናከር እኔው መጠናከር አለብኝ ማለት ነው። እንግዲህ ያለውን ነገር ባይኔ እያየሁኝ ማስተካከል ስላለብኝ ዛሬ ስራ ልሰራ ነው እንግዲህ የመጣሁት ከጽዳቱ ወጣ ብዬ ማለት ነው። ያው ብዙ ጊዜ የምታዩኝ እየጠረኩኝ እያጸዳዳሁ እያነጣጠፍኩ ስለነበረ ዛሬ ግን የጉልበት ስራ ከበድ ያለ ስራ ልሰራ ነው። ተከተል ዛሬ የምሰራው ስራ እንጨት ማስተካከል ነው ማለት ነው። እንግዲህ እስኪ ዝናብ እየመታው እየበሰበሰ ስለሆነ እስኪ ቆም ላድርጋቸውና የሚሻል ይመስለኛል። በጣም በሰበሰ ይሄ እንጨት እንግዲህ ሰርቪሱ ከተሰራ በኋላ የተራረፈው ያጥሩ እንጨት ነው ማለት ነው። እንደዚህ ካላረኩት መሬት ከተቀመጠ ዝናብ ሲመታው ሊበሰብስ ነው ማለት ነው። ግን ቦታዋን እዛች አካባቢ ፈርቻታለሁ ማለት ነው። የሆነ ምናምን ነገር አያጣውምና እየፈራሁ ነው። እኔ እንጃ እነ ቤተሰብም ተጠንቀቂ እዛ ቦታ የሆነ ነገር ይኖራል ምናምን እያሉኝ ነው። እንግዲህ እኔ እንጃ ውስጥ እየተንደቀደቀ ነው አሁን። በቃ አለ አይደለ ካሁን ወላሂ በጣም ፈራሁኝ። እዛ አካባቢ እንጨት ለማንሳት የሆነ ነገር አለው። ቢስሚላህ በቃ የሆነ እንጨት ተጠራቅሞበት ስለተቀመጠ በጣም ነው የሚያስፈራው። የሆነ ነገር ምናምን አይጠፋውምና ፈራሁ ለማንሳት ሁሪ ሻሻ እያቃጠልን ነው እንግዲህ ቤታችንን እንጨታችንን ሰታትረን ከጨረስን በኋላ የተራረፈውን እንግዲህ ጠርቅምቅም አድርገን ደግሞ ግቢያችን ፈካ ለማድረግ ቆሻሻ
በማቃጠል ላይ እንገኛለን ማለት ነው። እንግዲህ እንደዚሁ እያልን አንዳንድ እያልን ቤታችንን ፏ ብትን ለማድረግ አሁን የምገኘው ገላና ወንዙ ነው። የሀገራችን ወንዙ ታስታውሳላችሁ? ወንዙን ላሳያችሁ ብዬ ነው ማለት ነው። የናፈቃችሁ የገላና ውሃ ፈሳሹ የወንዛ ወንዙ ያበቅላል እንደወዲ የአካል መጨረሻ ጸይም ልጅ መውደድ የሚለው ወንዝ ነው የምገኘው ማለት ነው። ሀባይቢ ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ